ታውቃላችሁ ዛሬ የወጣሁበት አደጋ ጊዜ ውስጥ ነው። ሰው ወጣ ብላችሁ ታምናላችሁ? እንዳያችሁት ደግሞ መኪናው ደግሞ እንደዚህ ከጥቅም ውጪ ሆኖ ንብረት ስለሆነ ነው የዳነው። እኛ አካላችን ላይ ምንም ሳይደርስ የነዳነው መኪና ምንም ሳይሆን በቀኝ በግራ ከኋላ ከፊታችን ሲነዱ የዋሉ ሰዎች ጤነኛ የሆኑ ህመምተኛ አናቅ ምን አስበው ከቤታቸው እንደወጡ ያገኘሁትን ዛሬ ተላትሜ በቃ እኔም ሞቼ ሌላውን ገድዬ ብሎም ወጥቶ እንደሆነ መስተዋቱ ላይ የጤንነት ማረጋገጫ ሰርቲፊኬቱን አለጠፈ። ተጠጋግተን እየነዳን አንዴ ከፊት አንዴ ከኋላ እያለ ማንም ሳይነካን ምንም ሳይደርስብን። ፓስተር ታምራት ኃይሌ ምን ገጠማቸው? እጅግ ያልተጠበቀ መረጃ ተሰምቷል። ለመሆኑ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየቁ። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያልስሙ በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው እኔን ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉ ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው። ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይታቅ ነበር ሁሉ ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉ ነገር የሚያደርገው። ከታይላንድ ስንመጣ ብዙ ነገር አስበን የመጣነው በትዳርም ዙሪያ እና የእሷ ሽኝት ላይ ቢሾፕ ሲሰብክ ዘማሪዎቹ ምናምን ያሰብናቸው ሰዎች አልሆነም። ለሰርጋቸው አሰባችሁ ሽኝቷ ላይ መተው አገለግል። ዋው እግዚአብሔር ወደደው ነው። ልብስ፣ ሻንጣ፣ ልብስ፣ ስልክ፣ ገንዘብ ምንም አይደሉም እኮ እሱ ከከፈለ ዋጋ አንፃር ደግሞ እነዚህ ነገሮች የሚተኩ የሚነጻጸሩም አይደለም። ኢየሱስ ሲያገኘኝ ምንም አልነበረኝም፣ እርሱ ግን ከወርቅም ከብርም በላይ ነው። ኢየሱስ ሲያገኘኝ ብርም ወርቅም ምንም አልነበረኝም። የእርሱ ወዳጅነት በብር በሀብት ብዛት አሊያም በእኔ ኃይል አይለካም። ከብርም ከወርቅም ከሀብትም ከምንም ነገር ሁሉ በላይ የሆነውን የዘላለምን ሕይወት የሰጠኝ ምንም ሳይኖረኝ በባዶ በልጅነቴ ያገኘኝ ኢየሱስ ሕይወት ነው። በውድ ሕይወቱ ከየትኛውም ነገር በላይ የዘላለምን ሕይወት አግኝቻለሁ ስትል ነው በቅርቡ በዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችውና ከአፍሪካ አንደኛ የወጣችው ሞዴል ሀሴት ደረጀ ይህንን መልእክት ያስተላለፈችው። መኪና ከጥቅም ውጪ ሆኖ ጭርምትምት ብሎ አሁን ሞባይል በኪስ ውስጥ ስለማይጠፋ ከዛ ከአደጋ ከወጡ በኋላ ያን ፎቶግራፍ አንስተው የአምልኮ ቀን መቼ በመቼ በደረሰልኝ ብለው መመስከር ፈልጋለሁ ብለው ይወጣሉ ሰዎች። ምናልባት እዚህም አጋጥሟቸው ይሆናል እና በጣም በሞቀ ስሜት በጋለ ስሜት ይናገራሉ። ታውቃላችሁ ዛሬ የወጣሁበት አደጋ እግዚአብሔር ተመልከቱ ይልና አንዳንድ ፎቶውን የሚያሳያ ነው። ከዚህ ውስጥ ነው ሰው ወጣ ብላችሁ ታምናላችሁ? ከዚህ ውስጥ ነው ሁላችሁ እግዚአብሔር ያወጣኝ። በተለይ እህቶች እናቶች ከሆኑ እያለቀሱ ይሄው ተመልከቱ ከዚህ ውስጥ ነው የወጣሁት እና እግዚአብሔርን አመስግኑልኝ ይላሉ። እና በእልልታ በጭብጨባ እግዚአብሔርን እናመሰግናለን። ለለቅሶም ድጋፍ እናደርጋለን፣ አብረን እናለቅሳለን። እና እድል ካገኘሁ እኔ የምመራው ፕሮግራም ከሆነ ስወጣ ምለው እንደዚህ ነው። እሺ ወገኖች፣ እህታችንን እናታችንን ወንድማችንን ከእንዲህ አይነቱ አደጋ እግዚአብሔር ስላዳነልን በመካከላችን እንድትገኝ ስላደረገልን እግዚአብሔር እናመሰግነዋለን። ደግመን እናመስግነው፣ ደግመን እናጨብጭብ። ምስጋናው ስሜቱ እንዳይወርድ ማለት ነው። ግን እኮ እህታችን ወይም ወንድማችን ወይም እናታችን አደጋ ገጥሞት እንደዚህ አይነት በጣም ከባድ አደጋ ገጥሟት ወይም ገጥሞት ተርፎ መጥቶ እግዚአብሔርን አመስግነናል። ይሄ በጣም ድንቅ ነገር ነው። አደጋ ያልገጠመን የኛ አይበልጥም ወይ? እሱ ወይም እሷ አካሉ ላይም ትንሽ የሆነ አይነት ጉዳት ደርሶበት እንዳያችሁት ደግሞ መኪናው ደግሞ እንደዚህ ከጥቅም ውጪ ሆኖ ንብረት ስለሆነ ነው የዳነው። እኛ አካላችን ላይ ምንም ሳይደርስ የነዳነው መኪና ምንም ሳይሆን በቀኝ በግራ ከኋላ ከፊታችን ሲነዱ የዋሉ ሰዎች ጤነኛ የሆኑ ህመምተኛ አናቅ ምን አስበው ከቤታቸው እንደወጡ ያገኘሁትን ዛሬ ተላትሜ በቃ እኔም ሞቼ ሌላውን ገድዬ ብሎም ወጥቶ እንደሆነ መስተዋቱ ላይ የጤንነት ማረጋገጫ ሰርቲፊኬቱን አለጠፈ። ተጠጋግተን እየነዳን አንዴ ከፊት አንዴ ከኋላ እያለ ማንም ሳይነካን ምንም ሳይደርስብን በሰላም የመጣ ነው። እኛ የበለጠ ለምን አናመሰግነው? እንድናመሰግን ሁላችንም መገጨት አለብን።
ካለብን እንግዲህ በየቀኑ እግዚአብሔር እያዘዘብን ሰዎች ምንም ይሄ ጥበቃውም እንክብካቤውም ከሌላው ምንም አልመሰላቸውም። ስለዚህ እንዲደነቁ እያለቀሱ እንዲያመሰግኑኝ ብሎ እግዚአብሔር አንዱን እየላከ ቢያስመታን ይሻላል። ይበለጠ ሁልጊዜ እንድናመሰግን የቱ ይሻላል? እስቲ እናንተ የቱ ይሻላል? እግዚአብሔር ጠበቀኝ፣ አዳነኝ፣ ከለለኝ፣ ሸፈነኝ ለማለት መመታት አለብን እና የበለጠ ማመስገን ያለበት ማን ነው? ምንም ያልሆነው። ለምሳሌ ሰው ታሞ ሆስፒታል ተኝቶ ከባድ ሰርጀሪ አድርጎ የሆነ ነገር አስወጥቶ የሆነ ነገር አስገብቶ በቃ በእግሩ ተራምዶ መጥቶ የእግዚአብሔር ለዚህ አበቃኝ ሲል እንላለን አይደለም? ምንም ሳይነካ እዚህ በሰላም ያለውስ የማን ይበልጣልስ? የማን ይሻላል? ሰሞኑን አንድ ሁለት ኢንተርቪው ሰምቻለሁ ስለዚህ ጉዳይና ይገርማል። በእውነት በጣም ነው እኔ በበኩል በጣም ነው የገረመኝ። ስላንተ እኔ ቃላት የለኝም በእውነት እግዚአብሔር ይባርክ። ግን አንድ ሁለት ነገር አስተምረኸኛል። አንደኛ ፍቅርን ማስቀጠል ከፈለገ ለካ ይቻላል፣ በእውነት ለካ ይቻላል። እሱ ነው የተማርኩት። በማንኛውም ሁኔታ ውስጥ ሆነን ፍቅርን ማስቀጠል እንችላለን። ሁለተኛ ነገርና ትልቁ ነገር ደግነት ዋጋ እንደሚያስከፍል ነው የተማርኩት ካንተ ማለት ነው። ማለት እኛ ጥሩ ነው ብለን ያሰብነው ነገሩን ጥሩ ሆኖ ሳለ ለካ በሌላ ሰው እይታ ጥሩ ላይሆን ይችላል። ሌላ ነገር ይዘብን ይመጣል ማለት እኮ ነው። እሱ ተብራለሁ። በዛኛው ሳይድ ያለው ሐሳብ ግን ትንሽ ግራ ያጋባል። ማለት ብር ወሰደ፣ ልብስ እንደዚህ፣ ሻንጣ እንደዚህ፣ ስልክ፣ ይሄ ሁሉ ነገር ጠፊ ነው። እንኳን ቁስ ይቅርና የሰው ህይወት ነው ያጣ ነው ማለት ማንም ሰው ሲያደርግ የነበረው እሷን ለማትረፍ እሷን ከመሟ ለማገላገል በቃ ነገዋን እንድታይ ለማድረግ ነው ገንዘቡም የተሰበሰበው። እሱም ሄዶ እዛ የተሰቃየው እሷም የተሰቃየ ማለት ሁሉም ሰው ለሷ ብሎ ነው እኔ እንደሚመስለኝ ያን ሁሉ ዋጋ የተከፈለው ማለት ነው። እና ሌሎች ነገሮች አይታዩኝም እኔ በእውነት። ሌላ ደግሞ አሁን ወሰደ የተባለ ገንዘብ ለሷ ነው የተሰበሰበ አይደለ? ለሷ ስለሆነ እሱ መውሰድ አለበት የሚል ሐሳብ የለኝም። ግን እሷን ማተነል እንደ ለምን እንደው ከሷ ጋር የተያዘ ነገር ለምን ትውታ እናረግም? ለምን እሷ ያለችበት ቦታ እንድታርፍ አንፈቅድላትም? ለምን በየቀኑ እሷን መቀስቀስ ይመስለኛል እኔ። እና ደግሞ ቢወራ ራሱ እንደው ጊዜው ነው ወይ መጠየቅም ካለበት በዚህ ጊዜ ነው የሚጠየቀው ልጁ። እናንተስ ያዘኑ ቶሎ እንትን አላላችሁ? አልፈጠናችሁም ለጥያቄው? እንዶ ለጥያቄ የሚነሳ ነገር ራሱ ልብስ፣ ሻንጣ፣ ልብስ፣ ስልክ፣ ገንዘብ ምንም አይደሉም እኮ እሱ ከከፈለ ዋጋ አንፃር ደግሞ እነዚህ ነገሮች የሚተኩ የሚነጻጸሩም አይደለም። እንደው ግን እንደ ማህበረሰብ ችግር ያለብን ነው የሚመስለኝ። ጥሩ የሰራን ሰው ጥሩ ያረጋውን ሰው አፕሪሺየት ከማድረግ በርታ፣ እግዚአብሔር ባርክ መርቀን ከመሸኘት ፋንታ ሌላ ነገር ማድረግ እንትን የራሳችን ድክመት ይመስለኛል። እና አይገባም። ለዚህ ልጅ ደግሞ ምነግራችሁ ነገር በኔ እይታ ይሄ ነገር አይገባም ሲመስለኝ። እሱ ያው ኤክስፔክት አድርጌ አይደለም ያረኩት ብሏል። እውነትም ለምንወደው ሰው የሆነ ነገር ስናደርግ ኤክስፔክት አድርገን አይደለም፣ ለውስጣችን ሰላም ለራሳችን ስለሆነ ለሱ ችግር የለም። ግን እንደ ሐሳብ ግን እንደዚህ ሰውን ማነጋገሪያ ማድረግ ሐሳብ መስጫ ማድረግ ደግሞ የሚባለው ነገር አሳማኝም አይደለም። እንደው ከሆነው ነገር ልጁ ካረገው ነገር ምንም የሚታይ ነገርም አይደለም ማለት ያን ሁሉ 7 ወር ሰውን ያለ አስታመመ ሰው እንደው የሱ ፋንታ የሆነ ሰው በገንዘብ ቀጥረን እናስቀምጥ ብንል ስንት ገንዘብ ማለት ማንስ ያደርገዋል? ሰው ማስታመም ማለት እኮ ቀላል አይደለም። እና ለሷስ ሱዛ መሆን የፊሊንግ የምንወደው ሰው ጋር ስንሆን ያለው ነገር ለሱስ እነዛ ነገሮች አስባችሁታል? እና ሁሉንም ነገር መተው እኔ በበኩሌ መተው። ልክ የምስራች የሞተች ሰዓት ላይ ኪሩ $4000 ወስዶብናል ከአንዲት ዘመዳችን ትንሽዬ ልጅ ላይ የተበደርኩት ገንዘብ አለ ብሎ $4000 ወስዶብናል አሉ አባትየው። አባትየው ያሉትን መጀመሪያ ስሙ። እንደዚህ ነው ያሉት።
መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢነት ነበረች እና መጨረሻ ጊዜ አካባቢ የተኛችው ከዛ ሪፈር ወደ ኢትዮ ጥበብ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4000 የነበረውን ወስዶ ጥያቄን ቀጠልኩኝ። ወደ ዋናው ጥያቄ መንደርደሪያ ጀምሬያለሁኝ። ለመሆኑ አልኩኝ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየቅኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያለው፣ ስሙት። በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው እኔን ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉም ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው፣ ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉ ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። ማሳሰቢያ እንድትፈርዱ አይደለም፣ እንድትሰሙ ነው። እንድትከሱ እንድትወቅሱ አይደለም፣ እንድታገናዝቡ ነው። እውነትን ሁሉ ጊዜ ፈልጉ። እመኑ፣ የሆነ ሰዓት ላይ ትንሽዬ እውነት ታገኙና ያንን እውነት ተከትላችሁ ስትሄዱ ሌላ እውነት ላይ ትደርሳላችሁ። የኪሩና የእናትየው ጨዋታ ይቀጥላል። እንስማ። ጥያቄና መልሱ እንደቀጠለ ነው። እናት ወቀሳቸውን ይቀጥላሉ። ታይላንድ በነበርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራው ፊት ለፊት እንደዚህ ያልኳሉ። ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በኔ ላይ እንኳን ካሜራ ሁሉ ስለምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ አመለጠችን ተብሎ ማዘን ሲገባ ወይ አንዳንድ ጊዜ ሰው ሲሞት ምንድነው የሚባለው? ወይ ባስታመምኩት፣ ወይ የቻልኩትን ባደረኩለት። ያ ጸጸት እንኳን ውስጣችን እንዳይኖር እንኳን አዋጣን፣ እንኳን አሳከምናት፣ እንኳን ታከመች፣ ምንም እንኳን ወደ ጌታዋ ብትሄድ እንኳን ከኛ የሚጠበቀውን አደረግን ብለን እኛ ህዝብ እንኳን እኮ ተደስተናል። ህዝቡ እንኳን አደረኩ፣ እንኳን ከጉድለቴ ለዚች ሴት ሕክምና ሰጠው፣ ይጸጽተኝ ነበር ሳልሰጥ ሳትታከም ብትሞት ሰው እያለ ባለበት ሰዓት እንዴት ነው እናትና አባት የስልክ ቃለ ምልልስ ለማድረግ አቅም ያገኙት? እንዴት አቅም ያገኛሉ? እኔ ከዚህ መልእክት በኋላ ብዙ ሰዎች ሊያዝኑብኝ ይችላል ወይ አይችልም አላውቅም። እኔ ማንንም ለማስደሰት ማንንም ለማሳዘን ሳይሆን ስለ እውነት በጌታ ፊት ስለተሰማኝ ነው የምናገረው። አንድም ቀን እንኳን እዚህ ሰው ፊት ደርቃችሁ የሰው ፊት እያያችሁ እንቅልፋችሁን አታችሁ ስማችሁን አታችሁ ክብራችሁን አታችሁ ልጄ እንድትታከም ምክንያት ሆናችኋት ብለው ሳያመሰግኑ እግዚአብሔር ይስጥልን ብለው ሳያመሰግኑ ለወቀሳ መሮጥ እንዴ! ሰው እኮ ሲሰራ ይሳሳታል። የሚሰራ ሰው ሁሉ ጊዜ ያጠፋል። የሚሰራ ሰው ሁሉ ጊዜ ይወድቃል። ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ፣ ሊበድሉ ይችላሉ። ግን መጀመሪያ እነዚህ ሰዎች መመስገን አልነበረባቸውም ወይ? ኪሩቤል ሲሳይ እኮ በቸርች ወይም ደግሞ በስነ ስርዓት አግብቶ እያኖራት ያለች ባለቤቱ አልነበረችም። ገና እኮ ቤተክርስቲያን ባልና ሚስት ሆነዋል የሚለው እውቅና አልሰጠቻቸውም። ከእጮኝነት በላይ ሆኖላታል። ለዚህ ልጅ ኮት ገዛ፣ ይሄን ተደረገ በሷ ብር እንዴ! እሱ ለመባል ጊዜው ነው ወይ? አሁን በእውነት የምስራች ተረስታ ነው? በእውነት የዚች ልጅ ሐዘን የምሮቶላችሁ ነው? ጌታ መንፈስ ቅዱስ እንኳን አጽናናችሁ። ለምን ተጽናናችሁ አይደለም ግን ለሁሉም ነገር ማለት ጊዜ ሲኖረው ደስ ይላል። ሁሉም ነገር በጊዜው ሲሆን እንዴት ደግሞ ልብን ያረካል መሰላችሁ? ወጥቶ ለመወቃቀስ እኔ ያልተማረች እኔ እንጅል አድርጎ እንደዚህ ካሜራ አስቀምጦ ለመባባል ወቅቱ ነው ወይ? መውቀስም ከነበረባቸው ምን አለ እንደው ግማሽ ዓመት እስኪሞላት እንኳን ቢጠብቁ። እንዲህ አይነት ነገር ተፈጥሮ ነበር። አንተ እንደዚህ አንቺ እንደዚህ እናንተ እንደዚህ እየተባለ የሚወቃቀስበት ይሄ ሐሳብን ያንጻል ወይ? ክርስቲያኖችስ እነዚህ ገንዘብ ያዋጡ እህቶች ወንድሞች እጅግ በጣም ያሳዘኑኝ። እኔ እውነት
ለምን ቢባል እናትና አባት መሬታቸውን ሽጠው ከብቶቻቸውን ሽጠው ቤቶቻቸውን ሽጠው ያላቸውን ንብረት ሁሉ ሽጠው አሟጣው ያሳከሟት ነው የሚመስለው። ህዝቡ አዋጥቶ አይደለም ያሳከማት የሚመስለው ገንዘብ ሲባል መኖሪያ ቤታቸውን ሽጠው ከብቶቻቸውን ሽጠው የሚያርሱትን መሬት ሽጠው ወርቆቻቸውን ሽጠው ያሳከሙ እስኪመስል ህዝቡ አንድ አስተዋጽኦ ያደረገ እስከማይመስል ድረስ እኮ ነው እየተደረገ ያለው ነገር። ይሄ ህዝቡን ሳያሳዝንም ያዋጣው ህዝቡ ሞልቶለት አይደለም ከጉድለቱ አንዳንዱ ተበድሮ ነው ለዚች ልጅ ህክምና ያዋጣው። አንዳንዱ ከሚቀጥለው ወር አስቤዛው ላይ ቀንሶ ነው የሚበላውን ትቶ አንዳንዱ ያዋጣው በቃ በሚቀጥለው ወር ተካካለው ብሎ የዚህኛውን ወሩን ሁሉ ትቶ ነው እኮ። ህዝቡ አይመሰገንም ወይ? ይሄንን ያደረጋችሁ ልጃችን እንድትታከም ምንም እንኳን ሞክራችሁ ባይሳካ እግዚአብሔር የወደደውን ቢያደርግ እንኳን ብትሄድ እንኳን እናንተ ግን ንፉግ ስላልሆናችሁ ኢትዮጵያውያን ኤርትራውያን እናንተ ግን ከጉድለታችሁ ስለቆማችሁ አመሰግናለሁ መባል አልነበረባቸውም ወይ? እነዚህ ህዝቦች እያንዳንዱ ግን ከሌለው እናት ከሌላት ብላቴኖች ከሌላቸው አገልጋዮች ከሌላቸው ሁሉም ከሌለው ሞልቶ ተርፎ አያውቅም ገንዘብ ለማንም ወይ ሞልቶ ተርፎ ልጥላው የነበረ ገንዘብ ብሎ የሚሰጥ ሰው የለም። ሁሉም ከሚያስፈልገው ከዋና ነገሩ ከጉድለቱ ነው አውጥቶ ልጅ ያሳከማት። እናት አይደል ይሄ ህዝብ እንኳን አያሳዝንም ወይ? ከጉድለቱ አውጥቶ የሰጠው ህዝብ እንኳን አያሳዝንም? በጣም ያሳዝናል። በጣም ያሳዝናል። በጣም ያሳፍራል። ህዝቡ እንኳን ወይኔ ብሬን አውጥቼ ሞተች አላለ። እንኳን አሳክሚያት እንኳን ያለኝን አውጥቼ ሰጥቼ እንኳን ታክማ ብሎ ሰው እንኳን እግዚአብሔርን ያመሰገነ ባለበት ሰዓት እናትና አባት ተራ ነገር ላይ ወጥተው ሲከራከሩ መስማት እጅግ በጣም ያሳፍራል። እኛ ክርስቲያኖች ነን። በደል እንኳን ቢኖር አንቆጥርም። እኛ ክርስቲያኖች ነን። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን እግዚአብሔር ፊት የምንቀርብ እኛ የወንጌል አማኞች በደል ለመቆጣጠር ወቅት ሳይደርስ አንተ እንዴ አንቺ እንዴ በቃ አንተ ሰውዬ ምን ሆነህ ነው? ምንድነው የፈለከው? እንቅልፍን የሚወድ የሚለውን ቃል አላነበብክም? ድህነት እንደ ወንበዴ ችጋር ሰይፍ እንደታጠቀ ሰው ይመጣብሃል እኮ ነው የሚለው። እቤት ውስጥ ችጋር እየጠራህ ነው። ተነስ፣ ተሯሯጥ፣ ተነስትና ስራ ፈልግ፣ የሆነ ነገር አድርግ። ስራ ውጪ ወጥተህ መስራት ባትችል ቤት ውስጥ ስራ። ቤት ውስጥ ወጪ የሚያስወጡ ስራዎችን አንተ ከቨር አድርግ። ስራ አለመስራት ደሞስ እነዚህ ሰዎች እኔና አልወድ በቃ ስጋ ካልሆነ ሽሮ አልወድም። ወይኔ ቸሪ አዋቂ ሰው መግረፍ ቢቻል እኔ ናፍቀኛል። ታውቃላችሁ እኔ እኮ ነነሚያ እኮ ያገለገሉበት ዘመን እንዴት እንደታደሉ ላለሁ እኮ እኔ በእውነት ነነሚያ መጽሐፍ በሳነብ ታድሎ ላለሁ። ታውቃላችሁ ነህሚያ በአያሌዎቹን ገረፍኳቸው ይላል። አያሌዎቹን ጸጉራቸውን ነጨው ይላል። ወይኔ ታድሎ ላለሁ። ወይኔ ታድሎ ጸጉራቸውን እየነጨ ቡን አድርጓል። እኔ አንዳንዴ ያምረኛል። ታውቃላችሁ እሱ ዛሬ ቢኖር ማት ሁማኔር እጁ ላይ ይዞ ታገኘው እያሳደደ እየነጨሽ ቡን እያደረገሽ ዝም ብለሽ ስትዞሪ ሲያገኝሽ ይዞ ወክስ ዱ ዱ እያደረገ እየመነገ